የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። አናን መጅረኝ ነገራ ለዚህም የረቢን ደደፈ ዱንያ ተናራና የሰው ፍትና ፍሎኔ ወረበል ከአባ ልቡክ የሐርከክ ያንበለይሴ ፍሎ ረቢ ለካ ተነኩበት ይሮኑ ጅራኑ ጭራ ተከቆፋ መቀበሪያቸው 30 ኪሎ ሜትር የሚጓዙ ከሆነ ያንቺ መስጊድ ግን ከቤተክርስቲያኑ ክብር ይነካል ተባልኩ እያልኩ ነው። ይብነጠሉ ማከን አከነቱ ፈቹን ከኛ ኩ ፈኬኛ ማሊ አከቴ መሲዮና ዲብስቴ ዱጉማ ጎባዚ ዱጉማ ቢት ሰዎች ያን ቪዲዮ እንመለከታለን። ወሳኝ የሆኑ ጥያቄዎችን ይጠይቋቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴናችሁ? ከኛ ጋር ሁሉ ሰላም አልহামዱሊላሂ ረቢል ዓለሚን። እንግዲህ ዛሬም በጅማዓ ቀን ብቅ ብለናል ማለት ነው ኢንሻአላህ። እንዴናችሁ እናንተ? ዛሬ አንድ ነገር እንመለከታለን ብለን ነው። ትንሽ ራሷን ስላጠፋች ልጅና አንድ ቪዲዮዎችን ስለ አክሱም እንመለከታለን ማለት ነው። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ላይክ ስታደርጉት ቫይራል የመውጣት እድል ስላለው ላይክ እንድታረጉ እጠይቃለሁ ማለት ነው። አረብ ሀገር ወይም ደግሞ ውጭ ሀገር ላሉት ቪዲዮዎችን ሼር ብታረጉልኝ አሪፍ ነው። እህት ልኖራችሁ ይችላል፣ ውጭ ሀገር ወንድም ልኖራችሁ ይችላል። ሁሉም ላይ ሼር አድርጉልኝ ይሄንን ቪዲዮ ማለት ነው። ውጭ ሀገር ለሚኖሩት ለመዳም ቅመሞች ይሄንን ቪዲዮ ሼር አድርጉልኝ ማለት ነው እንዲመለከቱልኝ። ዛሬ የምንመለከተው ራሷን ስላጠፋች ልጅ ለምንድን ነው ራሷን ያጠፋችው? ከወርቅም በላይ የሚበልጥ ህይወት እንዴት በቀላሉ ማጥፋት ይቻላል የምለውን ነገር አብረን እናያለን ማለት ነው። እህታችን ከመሞታ በፊት መልእክት ተላልፋ የሆነ ቪዲዮ ሰርታ ሞተች ማለት ነው። ራሷን አንቃ ማለት ነው ሞተች። ቪዲዮውን እንመለከታለን ማለት ነው። ሁላችሁም ከኔ ጋር ቆዩ። ቪዲዮውን እስከ መጨረሻው መመልከት እንዳትረሱ፣ ላይክ እና ሰብስክራይብ እንዳትረሱ። ከድፍቱ እርግጠኛ አንተው ያኒ ከናፍዩ አናን መጅረኝ ነገራ ወጀደ ጅረኝ እንጅራዱ ሳርጌራ ወርን ሲንገደቺ ሰዲፋማ ማቲን ኮ ቦሎቲኮ ህሪዮኒ ኮ ሁንዲ ኬሰን ኢፋማ ጉዳና ጎዳ አናን ከነ ቦዴ ቦቆና ከናገኑ ሆጂዮ ካን ጋይለ ሶንታኔ ከነ ቦዴ ቦቆና ናገኑ ዱዋ ቆፋዳ ከናፍዮኒስ በካኒ ፊደል ደማን ጅራ ዋንተ ተፍ እስኒን ጃለዳ ቀጣይ ቪዲዮ ስላለ የራሷን ሁለት ቪዲዮ ፖስታ ነው ወደ ሞት የሄደችው ማለት ነው። ሁለቱንም ቪዲዮ ቼክ እናደርጋለን፣ ከዛ በኋላ እናወራበታለን ማለት ነው። እስቲ ሁለተኛ ቪዲዮ ይሄን ይመስላል። ቶኮ ኦጀተኒስ ዋንባ ይጎተኒ እስኒን ደርቡ ጅሬኛ ከበርባደንቲ ጅሬኝ አከሲን በርባደንቲ እስኒን ጅራታ ካፊዩ ቢየለፋ ከነራ ዋንቲ ቦቆና ነማከን ይወዝራቴ ዱዋ ቆፋዳ አንሲ አመጉ ያራቲ ዋንዶች እሲንገም እሲን ጂፒሲሴ እሲንገድሲሴ ወሬጅስታ ይፋሙና ጎዳ አናፊ ጉያራ ጉያ ቦቆና ኮቲቲ የሮ ጋሪ ቀባዳ ጀቸን ቀቡ በቃ አናፍኩን ጉያ መዱማቲ ጉያም በቆና ኮ ሰረዳ እስኒን ጃለዳ የሮ ጋሪ ቀባዳ። እኔ እንደዚህ አይነት ነገር መጣ በሶሻል ሚዲያ ራሳቸውን ማጥፋት እንዲሁም ቪዲዮ ሰርቶ መልእክት አስቀምጦ መሞት። እንደኔ እሷ እረፍት አገኛለሁ ብላ ነው ሄደችው፣ ግን እዛ ስቃይ እንደምጠብቃት አላወቀችም። አንደኛ በኩፍር መሞት አለ፣ ሁለተኛ ደግሞ የነፍስ ማጥፋት ወንጀል አለ ማለት ነው አላህ ጋር። ነፍስ ማጥፋት አይሆንም። ላ ሙስሊሞች ይሄን እንዳቀርቡ ነፍስ ማጥፋት የፈለገ ኸይር ስራ ብትሰሩ የዚህን ዓለም የሚያክል ተራራ ወንትን ኸይር ስራ ብትሰሩ ጀነት አትገቡ። ለምን? ነፍሳችሁን ነው ያጠፋችሁት። ነፍስ ውድ ናት አላህ ጋር። እናንተ ጋር ርካሽ ብትሆንም አላህ ጋር ነፍስ ውድ ናት ማለት ነው። ነፍሳችሁን ከማጥፋት ተቆጠቡ። በተለይ አረብ ሀገር ያላችሁ ሴቶች ከፎቅ ራሳችሁን ተወረውራላችሁ፣ ምናልባት ተሰቃይታችሁ ምናምን በንዴት ምናምን። አይሆንም። እዛ ምንድነው የሚጠብቀን የሚለው ነገር መኖር አለበት። ገባችሁ አይደል? እዛ ያለውን ነገር ማሰብ አለባችሁ አንድን ጥፋት ከማጥፋታችሁ በፊት። እቺ እህታችን እገላገላለሁ ብላ ነው ሄደችው። ከዚህ ዓለም ተገላግላለች፣ ግን ከዛ ቅጣት ይጠብቃታል። መልእክት አስተላልፋ ለምንድን ነው የሞተችው? ሰዎች በኮመንት ይሳደባሉ ብላ ሰዎች በኮመንት ሰደቡኝ ብላ ናቁኝ ብላ ነው የሞተችው። ባይዘው እንደዛ ተብሎ ነው እየተዘገበ ያለው በሶሻል ሚዲያ። ሰው አለን ተብሎ ለምን ለሰው ለምንድን ነው ቦታ ምን ሰጠው? ሰው የፈለገውን ነገር ያውራ።
እኛ ለምን ለሰዎች ቦታ እንሰጣለን? የአንድ ሙስሊም ወሬ ደግሞ እንስማስ። ይሄ ደግሞ ሙስሊም ነው ምን እናወራ በሷ ሞት ላይ ምን እንዳወራ ማለት ነው። ቼክ እናድርገው። ወላሂ ለዚም የረቢን ደደፌ ዱንያ ከናራ ነጄሰው ፍትና ፍሎኔ ወረበል ከዕባ ልቡክ የሐርከክ ያንበለይሴ ፉለ ረቢ ለካ ወላሂ ሙርተይ ሰንጀራ ነምኒ አከ ሙጫ ከናት ያዳሩ ፊ ሙጫ ከነብራ ሀገው ቪዲዮን ኩን ዋን ብራቱ ሼሪንግ ጎተነ ሼሪቱ ጎዳ namni tokko fakkeenyaaf yoo du'a hawwee of ajjeesuu barbaade akkam akka godhu nabiyyiin keenya alayhi salaatu wassalaam nutti himanii jiran. عن أنس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم لا يتمنين أحدكم الموت لضر نزل به تكون كيسان دوان هوين دوان بربادين ركو يوكاو مصيبا إسا مدت لالي أكا دوان برباني أكا دوان هوين جان فإن كان لابد متمنيا للموت yoo lakki an du'uun barbaada an jireenyi kun nagahee jedhee garaa kan muru ta'e jedhan falyaqul du'aayi kana haa jedhu jedhan haffasaa sirraa kaasaati allahumma ahyini maa kaanat alhayaatu khayran li watawaffanii idhaa kaanat alwafaatu khayran li zikrii kana haa jedhu jedhan yaa rabbi yoo an sibira dhufuun kiyya anaaf khayrii qabaate yaa rabbi na fudhu yoo ammoo yaa rabbi an jiraachuun khayrii kanaa qabaatu taate yaa rabbi na jiraachisa jedhu jedhan hadiisa kana Bukhariitu gabaase jira du'a jechuun bar hojii dabasite wal gahuudha bar duniyaa kana gadhiiftee lafa jalatti awwaalamuu jechuudha bar biyya lamuun deebine deebuu jechuudha bar diggisiisetammoo sargiisetammoo gaafiin hin jiru seetammoo yebo ergamaan rabbii alayhi salaatu wassalaam addunyaa sijidul mu'mini wa jannatul kaafiri yoo jedhan bar duniyaan mu'minaa fi akka mana hidhaati kaafiraaf akka jannataati wanni isaan jedhaniif wanni kaafiraaf akka jannataa ta'eef akhiraatti waan gubatuuf cinqiin duniyaa kun gubaa akhiraatti yeroo wal barqaman ilaalan akka jannataa ta'e jechuudha waan qabri gadi jiru beeytuusin qoosaa kana dhaaba biyyi kun biyya musiibaati biyya fitnaa intu guutamte biyya gaddaa fi gadadoo beelaan guutamte waan taateef obsa nama obseef rabbiin galata ibaadaa biraarratti hin kennine rabbiin kennaaf kan jedhan ነቢ ሙሐመድ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም ከኔ ምንም መልስ አይጠበቅም ማለት ነው። ኡስታዛችን በቂ የሆነ መልስ ሰጥተውታል። እንደዚህ የሚመኙ ሰዎች አሉ ለማለት ነው። እንደዚህ አይነት ዝቃጭ የሆነ አስተሳሰብ ያላቸው ሰዎች አሉ። እንግዲህ የልጅቷ ሬሳ ወደ ሀገር ሲሸኝ ይሄን ይመስል ነበር። ሬሳዋ ያው ባይዛው ያውኛው ነው ሸራ የለበሰው መኪና። የህዝቡን ብዛት አያችሁ። መንግስት የሞተ እኮ ነው የሚመስለው የህዝቡ ብዛት። እንግዲህ ወንድማችን ኡስታዝ ኢብሳ ሐሰን ምን አለ በሞት ጉዳይ ራሷን ባጠፋችው ልጅ ላይ የሆነ መልእክት ተስተላልፎ ነበር። ያንን ቪዲዮ እንመለከታለን ማለት ነው። ኦሮምኛ ተሰማላችሁ አይደል? ሁላችሁም አፋን ኦሮሞኒ ደገሰኒ አፋን ኦሮሞቲን ጨቀፈተን ጀቹዳ ኦፈጄሱን ቡቅቹዳ ኦፈጄሱን ዱጉመ ፍርማታ አዱኛ ተነጉበት የሮኑ ጅራኑ ጭራ ተከቆፋ ተከ ዱንያ ተነራ ደበራን ለመተ ዱንያ ተነጉበት እንደቢኑ ነምኒ ልቡ ኢሳ ተነቀብሲሴ jannata bitata malee lubbuu isaa tana qabsiisee ibidda jahannam yookiin jireenya barabara akka guyyaa qiyaamaa akiraa saniin bitatu. Har'a yaada yeroo muraasaaf sammuusa cinqi garuu dhiphina tokko kan obsitee bira dabruu dandeettuuf jettee dhiphina kee tokkocha fuutee maatii hundatti raabsuun
har'ati du'uun of ajjeesuun haadu fitti kaa'uun shugguxiin of dhahuun summii dhuguun tarii akka ati yaaddatti furmaata ta'a ta'a. Garuu immoo siif furmaata miti. Akkuma duutee ruuhiin si keessaa baateen balbala ibidda jahannam ofitti banta. Akkuma gadi seenteen rabbii keetii walitti dhufta. Lubbuu tana rabbi amaanaa nu kenne. Lubbuun amaanaadha. Qaamni amaanaadha. Rifeensa irraa qabee haga qeensaatti amaanaa rabbi nu kenne. Guyyaa qiyaamaa nama ofiin of ajjeese, ofiin lubbuu isaa dabarse, jiruu ofiirratti tarkaanfii fudhate rabbiin gaafata. Amaanaa ansi kenne eessa keessa jedhee gaafata rabbi. Yaa rabbi amaanaa ati na kennite ajjeesee lubbuu baasee fide yoo jette rabbi fuudhee ibidda jahannamis darba. Har'a duniyarraa summii dhugdee shugguxii ofitti dhukkaaftee of ajjeessuun ni dandeessa. Garuu immoo maatii kee haadha tee tasi jaalatu, abbaa kee kasi jaalatu, abbeeraaf eessuma kee kasi jaalatu, hiriyoota kee namoota jajjaboo jaalalloota kee kasi jaalatan irratti balbala waraana bara kamuu isaan ittiin madaa'an duniyarra dhiiftee dabartee jirta. Duuti boqannaa akka ta'e eenyutu sitti hime? Dhaqxee biyya akiraa san qabrii keessa seentee sheeggootee deebite moo dhuguma biyya alaa wahii akka waan barraa jirtu sitti fakkaate? Boqannaa wanni jedhamu ganda akiraa duuba hin jiru. Boqannaan yoo har'a kee of tolchite rabbii keetiif bultee haqa keetiif haqa ilma namaa haqa rabbii keetii sirra jiru tiksitee duniyaa tanarraa seera rabbii guuttee deemte qofa boqannaan dhugaa jira. Boqannaan nama duubatti maatirratti ummatarratti madaa dhiisanii ummata garaa lalessanii wantoota fokkattuu hawaasa keessatti hin baramne karaa godhanii hawaasa bilchinaan safuudhaan duudhaa bareedduu qabu seenaa keessattis qabu kana waan fokkattuu dur biyya ambaatti fageenya irraa dhageenyu karaa itti bananii deemuun boqannaa miti. Namni of ajjeese nama ajjeese irra hamaadha. Sababni isaa namni nama ajjeese carraa gumaa kafaluu fi gaabbee toobatee gama rabbii isaa deebi'uu carraa qaba. Garuu namni of ajjeese carraa toobachuu waan hin qabneef akkuma lubbuun keessaa baateen sanduuqa ibidda jahannamitti gala. Furmaata hin qabu, lama hin deebi'u, dhiifama hin qabu rabbi. Nama lubbuu isaa nyaatee of galaafatee duniyarraa dabreef jecha. Addaamtu ይጠቅማችኋል. Of ajjeesu miti lubbuu qaalii rabbiin ilma namaa hunda waan uume keessaa kabajiin kanaa miti. Imimmaan silaa osoo beekne imimmaan haqan godhattu jiruun duniyaa. Jiruu duniyaa abbaa feete ol fuutee gadi fuutu kakaleessa gogaa nyaattee burjiidhaa nyaattu. Rakkoo meeqa keessa rabbii si dabarsee har'aan si ga'e. Kana booda rabbiin rakkoo kana keessaa nan baasu jechuun humna rabbii keetii tuffachuudha. Rabbi irraa abdii kutachuudha. Rabbiin shakkuudha. Murtiin ati natti kennite kun sirrii miti jettee rabbiin mormuudha. Of ajjeesuu jechuun hiika kana qaba. Of ajjeesuun sahaabaa rasuula rabbii tokko ibidda jahannam galchee jira. Gaafa lola Uhud sahaabtichi tokko madaa'ee madaa isaa irratti obsuu dadhabee eeboo lafatti gadhaabee gara qara qabu saniin garaa ofitti harma lamaan jidduutti of dabarsee wayita duubaan bahee duniyarraa dabu. رسول ربي تهمنا صلى الله عليه وسلم إني كور إبداتي يا نبي محمد صلى الله عليه وسلم صحابانا نبي محمد وجهته لولا أهود الرؤولي لبو إساتك كتي لما تندبنك أبسيسي ربي بجدين لولا أولي كن هندي إسا بييناتي إبدا جهنم سيني نمني أف أجيسو إلمنا مالي لبو كيسات أجيسي سفو في آداب بريد والجدو تكابنو أجيسي maatii fi namoota isa jaallatan lubbuu qananii jireenyaa keessatti hadheessee duniyarraa qabe. Dogongorte sitti fakkaate yoo ati of ajjeefte waan jiru dhaabattu si fakkaate waan namni ati irraa of ajjeefte sun achuma dhaabattu si fakkaate. Laali warroota namni isaaf jedhee of ajjeese isa booda jireenya isaan jiraataa jiran waan yoo ati duniyarraa dabarte jiruun kun guutuun dhaabbattu si fakkaata. Nam tokko si quban qabu guyyaa tokko qofa suuraa kee maxxansu. Feesbuukaa fi ashaangulliitii koomentiif laayikii sirratti bochisu. Balballi guyyaa lammaffaan cufama namni maqaa kee yaadatu hin jiru. Garuu ibiddi ati bantee deemte madaan ati dhiiftee deemte ilmaan kee abbaa warraa kee maatii haadha kee nyaataa jiraata. Boqachiisu osoo hin taane madeessitee ofiifillee ibidda jahannamin lixxee maatiillee balbala rakkoo fi gadadoo fi gaddaa fi jiruun isaanitti hadhaa'uutti dhiiftee duniyarraa deemte. Filadhu keessaa amantiilee addunyaa hunda keessatti of ajjeesuu yakka. Islaamummaa keessatti namni of ajjeese ibidda jahannam seena. Kitaaba macaafa qulqulluu kitaabban kakuu moofaaf haarawaa keessattis
kiristaanaa fi yahudaa birattis namni of ajjeese waan rabbiin qofti qabaachuu danda'u daangaa itti dabre. Inumaa warra kaatoolikii garii biratti namni of ajjeese iddoo qulqulluu keessatti awwaalamuu qabu bataskaanarraa tajaajilan argatu jedhama. Kun immoo aadaa fi duudhaa ilmi namaa addunyaa tana gubbatti jiraataa amantiileen addunyaa guutuun balaaleffataa as gahedha. Bakka irraa fidde sheexaanirraa fidde. Waswasaa fi hasaasii dhukkuba sammuu keetirraa fidde malee dhalli namaan hayyamu. Dhalli bineensalleen hayyamu. والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذاتين ربي سنرى حاجالته جزاكم الله عمري إيران وجرات سنين جتشا سلا أكسوم عندنا فيديو نملكت على مالتنا سلا أكسوم فيديو يسلالو أكسوم مرسات يلباتم من جزيم فتل أكسوم من العلن أكسوم مرسات سلا يلبات مالتنا أكسوم لا من يتكسرنا يملون فيديو نملكت على مالتنا كيماسلو ينوره كرجله ولو أرمت يشره اتون ششگو ترسونا سايتو بقوم يمياكاتر جنبر شنيتو لمن أرلمن كتو لمن قل لمن أرلمن كتو لمن አክሱም ላይ የሙስሊሞች መፍትሄ ሆነው የመቃብር ቦታ ለሌላ እምነት ተከታዮች ተሰጠ። ለምን ይደረጋል እንደዚህ አይነት ነገር? እንደዚህ አይነት ነገር ለምንድን ነው የሚደረገው? የሙስሊሞች መፍትሄ ሆነው ለምንድን ነው ለሌላ እምነት ተከታይ የሚሰጠው? መፍትሄ ለነመኛ የሞተ ውሻ ራሱ መፍት አለው። ወስዶ የሆነ ቦታ ይጣላል። ገባችሁ? እኛ የት ልንጣለው ታዲያ? በትግራይ ክልል የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። በዚህ ምክንያት በዚህ ሰዓት አሁን ማለት ነው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ይሄ ሁላችንም የሚመለከት ጉዳይ ስለሆነ እስከ መጨረሻው በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት እንደገለጸው ከሆነ የሙስሊሞች ህጋዊ ንብረት የነበረ ታሪክ የሙስሊሞች መቃብር ነገር ግን በህገወጥ መልኩ ከሙስሊሞች በግፍ ተወስደው ለሌላ እምነት እንደተሰጠ ገልጸዋል። ምክር ቤቱም ለክልሉ የመሬት ሀብት አጠቃቀም ቢሮ ቅሬታውን ያቀረበ ሲሆን እነሱም ይሄ ነገር ህገወጥ መሆኑን አምነዋል፣ በተዘዋዋሪም ቢሆን ማለት ነው። ነገር ግን የሌላ እምነት ተከታዮች ይህንን ነገር ሲያደርጉ በዝምታ ተመልክቷል። የሙስሊሞችን ታሪካዊ ስፍራ በግፍ ሲቀሙ ማለት ነው። ይህም ድርጊት በእስልምና ላይ የተፈጸመ ግልጽ ጥሰት ነው ሲል መጅሊሱ በዛሬው ዕለት መግለጫውን አውጥቷል። እንደዚህ አይነት ዜናዎች ሲመጡ ሁላችሁም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ማዳረሳችሁን ቀጥሉ። በዚህ ጉዳይ ላይ አዳዲስ ዜና ሲመጣ አደርሳችኋለሁ። ስለዚህ እኛን የሚሰማን አካል ስላልለ ማለት ነው ዱዓ ማድረግ ነው ከኛ የሚገባው ማለት ነው። ከኛ የሚጠበቀው ዱዓ ነው። እስቲ ዶክተር አብይ አህመድ ከዛሬ 3 ዓመት በፊት ነው ምናምን ምን እንዳለ ጠቅላይ ሚኒስትር አብይ አህመድ ለአክሱም ህዝቦችና ለአክሱም ማህበረሰብ ያስተላለፉት ትልቅ መልእክት ቪዲዮ እንዲወርድ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። መጨረሻ ላይ የኛን ሐሳብ እናስቀምጣለን። ወደ ቪዲዮ። የአክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። አክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጊድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። የሚያዋጣው ኢንክሉሲቭ መሆን ነው፣ ማዕቀፍ ነው። በእስልምና እምነት መስጊድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። እኛ የምንፈልገውን መልእክት እሳቸው ገልጸውታል ማለት ነው። እስካሁን ድረስ መፍትሄ ባረጉበት እስካሁን ድረስ ስለ አክሱም ቢያወሩ ኖሮ የዛሬ 3 ዓመት ነው ምናምን የተወራው ይሄ ቪዲዮ ማለት ነው።
እስካሁን አሁን በዚህን ጊዜ ራሱ እስካሁን ራሱ ቢወራ ይሄ ነገር መፍትሄ ያገኝ ነበር። አንድ እህታችን በጣም የገረመኝ መልእክት ታስተላልፋለች። ያበደ መልእክት ነው ማለት ነው። ለአክሱም የሚኖሩት ሌላ እምነት ተከታዮች ማለት ነው ቢራ እዛ ሲጠጣ ዝሙት እዛ ሲሰራ ዝም ብለው ቤተክርስቲያኒቷ ፈቅዳ ግን እዛ ለሙስሊሞች ለመስገድ መስጊድ ለመስራት ተከለከለ። ለሐራም ቦታ ሰጥቶ ማለት ነው ሐላልን ትቶ ጭፈራ ቤቶች፣ ዝሙት መስሪያ ቤቶች፣ መደነሻ መራቆቻ ቤቶች የቤተክርስቲያኗን ክብር መጠጫ መጨፈሪያ መስከሪያ ቤቶች የቤተክርስቲያኗን ክብር ሳይነኩ ያንቺ መስጊድ ግን የቤተክርስቲያኑን ክብር ይነካል ተባልኩ እያልኩ ነው። ገብተዋል አይደል እያልኩ ያለሁት ምድራዊ የዝሙት ቤቶች የቤተክርስቲያኗን ክብር ከቤተክርስቲያኑ ቁጥር እኩል በላይ ነው የዝሙት ቤቶች በዙሪያዋ ላይ ያሉ። ያ ሳይጸዳ የኔ መስጊድ ግን ክብሩን ይነካል ተባልኩ። ያንን ነው ያወራው ላይ ያለሁት ከገባህ ማለት ነው። መራቆት ተፈቅዶባት መሰተር ስለተከለከለባት ሀገር እየነገርኩ አንተ መተ በሸሪያ ደንብ ስለምትመራው ሀገር ከኔ ጋር ሂሳብ ትወራረዳለህ። በምን አይነት መልኩ ነው መግባባት የምንችለው? እናም አላችሁ ሶሻል ሚዲያን በመጠቀም ዙሪያ ላይ ማንንም ለምነን አይደለም ሰብአዊነትና ማንነት አስገድዷቸው ያደረጉት ነገር ነው። ሚዲያውን ለመቆጣጠር እኛም በቂዎች ነን። አሁንም ትግራይ ላይ የሚገኙ የእስልምና እምነት ተከታይ ወገኖቼ እኩል የሆነ የሃይማኖት ነፃነታቸውን እስኪያገኙ ድረስ እኛ አንሰለችም፣ ዝም አንልም። እነሱም ነፃነታቸውን ያገኛሉ፣ ነስሩንም ከአላህ Subhanahu Wa Ta'ala ያገኛሉ። ዋጋም እየከፈሉ ነው። ያቺ ደማቸው በሰውባት ሀገር ላይ ለዛች ሀገር ደማቸውን ሲሰው ደማቸውን ያልተጸየፋችሁ ዛሬ መኖራቸውን ያወገዛችሁና የተጸየፋችሁላችሁ የሙስሊሙ ማህበረሰብ ከናንተ እኩል መብታቸው እስኪረጋገጥ ድረስ ዝም አንልም። እንኳን ለአኺራቸው ደግሞ ለዱንያ የሚያችን ሀገር ለማቆየትም ሞተዋል። ስለዚህ አንዳከምም። እኛ ምን ጊዜም ቪዲዮ ከመስራት ወደ ኋላ አንልም። ሰላችም እኛ ምን ጊዜም ቪዲዮ በመስራት ፍትህ በመጠየቅ ከአክሱም ጎን ነን ማለት ነው። በዱዓና በፍትህን በመጠየቅ ቪዲዮዎችን በመስራት ከነሱ ጎን ነን። አክሱም አለንልሽ፣ አብሽሩ፣ አትዘኑ። ኢንሻአላህ ሁሉንም አላህ ነው የሚያሳካው። ዋናው ዱዓ ነው የሚያስፈልገው። እንግዲህ አሁን ደግሞ የምንመለከተው አንድ እህታችን ከክርስትና ወደ እስልምና መጣ ነበርና በሷ ላይ ትንሽ ዘመቻ ተከፍቶ ነበረ። ስድብ ምናምን ተጀምሮባት ነበር ማለት ነው በሷ ላይ። የሷንም ቪዲዮ እስቲ አንዳንድ ሰዎች የሷ ጠላቶች የሆኑት ምን አይነት ሐሳብ እያሰራጩ ነው? warra sallamtee biraan naagaa keessattuu intala masii tana biraan samuuna kanammoo akka waan ishiin gara kiristaanatti deebuu barbaaddu wayii jala amni jechaartu. Adeebitu si deebuu baattu si dhimma ishiidha. Garuu waa tokko isinitti agarsiisuu barbaade. Naxalaa kana agartu miti. Naxalaa kana akka uffadhutti na eegaa. Okay. Akkana goona. Naxalicha waliin qixxaa. Yuu ዝም ብላችሁ ጫፍንሳ akkanatti walluuf qixxaa miti ጫፍንሳratti ከዛም maal goona. Jalqaba mirga keenya irraa gara bitaa keenyaatti darbanna. Okay? Kazaas bitaa keenya irraa garam deebisna? Mirga keenyatti deebisna. Naxalaa kana ጠብቂ ተመልከቱ እናንተ ቪዲዮን እስከ መጨረሻ ማለት ነው። ዮና deebiste dhugumashiin amantaan kiristaanaa ishii dhagalee sallamtee taati yookaan musliima taati. Dhuguma sallamti. Even naxaluma kana akkanatti uffachuun keenya kun fakkeenya maalii akka ta'e masiyyoonaa deebiste dhuguma goobazii dhuguma beekti. Samoona kana TikTok irratti masiin akka waan gara kiristaanaa deebitee minaamana dubbiftu ishiin immoo dubbisuudhaaf biyaansi oggaa tokko ta'e maasubdi maal dhugaa dubbatte ምንድን ነው ያሳሻት maal jettee naagaleetinanii beekeetinan gara amantaa islaamaa dhaqee jette masiitoo maasubda maaltu sii galee gara amantaa islaamaa dhaqxe obboleettii koo suuqiin akkasii banamu jettee Suudi Arabiyaa keessatti gaa'ela godhattee sallamtee viidiyoon kee faraan viidiyoon kee si'alaa hin bahu siin jedhee jennaan viidiyoo kee dhossaa jettee sallamtee suuqiin siif hin banamne viidiyoon kee bahuun isaa hin oolle dhalli keessatti saalfachuun isaa hin oolle abbaan warraa kee ifin Itoophiyaa taa'ee si eegaa jiru sitti gadduun isaa hin oolle maaltu sii gale yoomii sii gale kootu naxaluma kana akkanatti uffachuu fakkeenya lamaan naaf ibsu Ortodoksiin maaliif akka naxalaa uffatu? Miknaatum yeroo baay'ee TikTok kanatti maatabiin albaxxisum jittaa maatabii kee akkana gootaa kanuma maatabiidhuma kee akkas gootee akkana hin baxxasu jette kanaayyuu hiikkaa isaan beektooti. Yoo beektamee viidiyoo kana du'iitii wayii irratti hojjedhu. Okay? Yeroo baay'ee ani zaranyaa miti ani maalii miti jetta. Okay, zaranyinatti ta'uu keetti baay'ee jaalannu illee zaranyaa miti nu kiristaanii zaranyaa miti barumsa beeta kiristaanii keetii keessaa innati yeroo baay'ee sirriitti goobazii taatee baratte tokko yoo jiraate zaranyaa kan taate sirrii mana amattaa'u qofa barattee jechuudha shi inni kan biraa ijoolleen har'allee jechuudha kan
መቼም ቅንቅኖፍታኒ አከ ቅንቅኒ ጀቹዳ ቅንቅኒ ባኩማ አራገፈማ ደማ ሚቲ ነምን ወይ ፍራው ግን አዋራው ጀቹዳ አከ አዋራው ሮን ታታን ጆሊን ከየ ጆሊን ክርስቲያና ከሰቱ ገረ ሀዳ ጀለ ኦልተኒ ዮነም ዋሲን ጋፈቲ ዲቪዲ ቢሱን ቤተን አመንታ ከሰኒ ረሁማ ሂም ቤተን ጋፈ ሰለምቲ ታታን ገሩ ቀባ ገንሎ ኪሳ ነቱ ክርስቲያና ቤካ ነቱ ኦርቶዶክሲ ቤካ ገሩ ጋፈ ነምን ጋፈ ሲንጋፈተ ዜሮ ሂንጅርተን ኦኬ ከሰቱ ጆሊን ኦርቶዶክሲ መለቶ ፈኖ ሞር መከጀረት ተተ ማለከተ ሂም ቤክተን ነጠራና ማከነቱ ፈዲከን ማሪፋ ቆፈተው ሂም ቤክተን ፈይነ በሩም ሰ ቤተ ክርስቲያኒ ከኛ ሂም ቤክተን ማሉም አነ ናፊንገል ከሙ ቤተኒ ከሙ አፈችዳ ተንጀራ ገሬ ሸሃዳሙ ዮሲስ ሰለም ሲሱሰን ቁርአን ሳኒ ሲንበርሲሰኒ ቤኩ ነቲ ማመ ዋይ አላህ ሳኒ ዋይ ነብይ ሳኒ ሲኒትሙ ሜዱ ጉማ ጎበዚዮ ተ ወሪ ገሬ ሸሃዳ ኩን ሲወራ ሁማ ሂም ቤክኒ ካን አነስ ደበለቴ ሲወራ ሁማ ሂም ቤክኒ ካን ገሬ ሸሃዳ ከይሰጥ ኦርገልቸኒ ሀገ ሸሃዳ ሲንቀበቺሰኒ በርሲሰ ዱማ ጎበዚቴ ኬኛ ኬሳ ጆሉማ ኬኛ ኬሳ ቶክ ወጅኒ ሜ ዲቢቲ ሀቀበተ ዋይ ቁርአን ሳኒ ጎበዞ ተወታን ዋይ ነብይ ሙሐመዲ ጎበዚዮ ታምን ተኩ ዲቢቲ ሀቀበተ በርሶ ተወጅኒ ሸመራ ወጅኑን ቀበተን ጆሊን ኬኛ ሸመራ ካን ሳረቶ ጀተን ባይቶ ጅራ ዋን ተይፍ ከናፉ ጀቹዳ ሸሃዳ ቀበኒ ክርስቲያና ኬሳ ባኒ ወር ጀተኒ ኢቭን ነጠላና ከነቱ ፈዲ ከናዩ ማሊ ፈከ ኡፈተ ቢፈከኛ ሳ ወረ ሂምቤኒ ዳ ከነ ጀቹን ኡፈተ ባየ ቀላል ኢትስኒ ደበሉ ፈከኛ ቶኮ መቃባ ከንልማ ከነፉረ ቁልቁሉ ዋቀዮን ቶኮ አሚን ምንድነው አሁን የጠየቀችው እንዲ የሰንበት ተማሪ እንደዛ ነው የሚለብሰው ቤተክርስቲያን ሲኬድ ምናምን እንደዛ ነው የሚለበሰው የመስቀልን ምንነት ነው የሚነግረው መስቀል ነው ገባችሁ መስቀል ነው እንዲ እኛም ለብሰነው አይደል እኛም እኮ ከዛ ህይወት ነው የወጣ ነው እንደዚህ ነው የሚለበሰው ከዛን በግራ በኩል ይደረጋል ከዛን ደግሞ በቀኝ በኩል ይደረጋል ለምን መስቀል ነው መስቀል ለማድረግ ማለት ነው እንደ መስቀልን ለማስመሰል ነው ማህተሙ ደግሞ መስቀሉን እዚህ ላይ ያረጋችው ማህተም ምንድነው እሱ ብላ ጠየቀችው ምንነቱን ንገረኝ ምንነቱ ምንም የለውም ኦርቶዶክስ ክርስቲያና እምነት መከተልሽን የሚያሳች አንድ ኢየሱስ ክርስቶስ ተሰቀለበት ያላችሁት በቃ ሌላ ትርጉም የለውም ኢየሱስ ክርስቶስ ተሰቀለበት ነው ገባችሁ ኢየሱስ ክርስቶስ ተሰቀለበት እንጂ ሌላ ትርጉም የለውም መስቀል ኢየሱስ ተሰቀለ የምትሉት አልተሰቀለም በእስልምና አልহামዱሊላህ አልሰቀሉትም አልገደሉትም ብለው ለአላህ Subhanahu Wa Ta'ala አለን እኮ والله ቁርአን አልহামዱሊላህ መሲ ደግሞ ምን ብላ እንደመለሰች ቪዲዮን እንመልከት እስቲ በቂ መልስ አጣቻቸው እዛ ክርስቲያናቲ አመሻር ቢመካና ፈከኝ ስንት አገርሲሱ አኔ ጀቹዳ ነኒ ቶኮ ጋፊ ፈተና ጋፈዳ ክርስቲያን ራንሲኒ ደብisa ችግር የለብኝም namni tokko fakkeenya fi gara bitaarraa gara mirgaatti guuffatu asii akkana miti akkanatti nagaafatteemi akkanatti yoo uffannu akkanatti yoo uffatamu fakkeenya masqaliiti akkasitti barannee mitire fakkeenya masqaliiti ibsa jechuudha mallattoo masqaliiti ibsa deebiin keessan kanuma okay أنا قافتشو بربادي قرومو وانت كن مجافر رجرا لا مكان تكاف يلم الزالي شو دسني قالي سوري بالساكنة ملتو مسقاليتي وانت برام تنجر أكنا وتو አንዳንዴ ራሳችን የምንፈጥረው ነገር ባንከተል ጥሩ ነው ያን አሁን እኛ ሙስሊሞች መጽሐፍ ላይ ያለውን እንጂ ሌላ አንከተልም ሐዲስ ላይ ያለውን እንጂ ሌላ አንከተልም እዛ ላይ ካየን ነው ካላየን የለም ነው በቃ ረሱልና አላህ Subhanahu Wa Ta'ala ያስተላልፉልንን መልእክት ብቻ ነው የምንከተለው ለነፍሳችሁ ለማንበብ ጊዜ ብትሰጡ ብዬ አስባለሁ ማለት ነው መተት የሚሰራባችሁን ሰዎች ምን አይነት ጥያቄ ነው የሚጠይቃችሁ እናንተ ጋር ሲመጡ ሰዎች መተት ያን ቪዲዮ እንመለከታለን ሲያስቡ ወሳኝ የሆኑ ጥያቄዎችን ይጠይቋቸዋል ከነዛ ወሳኝ ጥያቄዎች መካከል 8ቱን ነው አሁን የምነግራችሁ ስለዚህ እነዛ 8 ወሳኝ ጥያቄዎች ምንድናቸው ሰዎች በእኛ ላይ መተት ማድረግ ሲፈልጉ ተንኮል ሲያስቡ አጥርቀው የሚጠይቁን 8 አዳምጡ እናንተ ጋር ሲመጡ ከነዚህ አይነት ነገር ትቆጠባላችሁ ማለት ነው ይገባል ስለዚህ እነዚህን ጥያቄዎች ማወቅ ራስን
ከእንደዚህ አይነት ጉዳት ለመከላከል ወሳኝነት ይኖረዋልና 8ቱን ጥያቄዎች ማወቅ ግድ ይለናል። መጀመሪያው ፀጉርሽን ወይም ደግሞ ፀጉርህን ልንካው የሚል ጥያቄ ነው። ይሄ ማለት ምንድነው? ፀጉር ከማንነት ጋር ጥልቅ ግንኙነት ስላለውና ለድግምት እንደ ዋና መሳሪያ ስለሚጠቅም ትልቅ ቀይ መስመር መሆኑን ማወቅ ይኖርብናል ማለት ነው። ስለዚህ የመጀመሪያው ጥያቄያቸው ይሄ ነው፣ ፀጉርህን ልንካው ወይም ፀጉርሽን ልንካው። ሁለተኛው ባልተለመደ ሁኔታ ሙሉ ስምህን ልብ አድርጉ፣ ወይም ሙሉ ስምሽን እና የእናትን ወይም ደግሞ የእናትሽን የልጅነት ስም የክርስትና ስም ማን ነው ብሎ አጥብቆ መጠየቅ። ይህን ጥያቄ የሚጠይቁን ሰዎች ልንጠነቀቃቸው ይገባል። በሁለተኝነት የሚጠይቁን ጥያቄ ይሄ ስለሆነ ማለት ነው። ሶስተኛው የሚጠይቁን ጥያቄ ምንድነው? የተወለድክበት ወይም ደግሞ የተወለድሽበት ቀን እና ትክክለኛው ሰዓት መቼ ነው፣ ስንት ሰዓት ነው ብሎ መጠየቅ ነው። እንግዲህ ይህ መረጃ ለመንፈሳዊ መጠቀሚያነት ወይም ደግሞ ጥቃት ለመሰንዘር እንዲረዳቸው ኮከብ ለመቁጠር የሚጠቀሙበት ነው። ስለዚህ ጥያቄ የሚጠይቁን ከሆነ መረጃችንን ልንነፍጋቸው ይገባል ማለት ነው። በአራተኝነት ደረጃ የምንመለከተው ወይም ደግሞ የሚጠይቁን ጥያቄ ምንድነው? የቅርብ ጊዜ ፎቶን ወይም ደግሞ ፎቶሽን ልታሳየን ትችላለህ ወይም ልታሳየን ትችላለሽ የሚል ነው። በነገራችን ላይ እኔ አንድ ወዳጄ ከካናዳ መጣና እንዲሁ እየተጫወትን እያለን ያው ስራውን መርሃ ግብር ስለሚያውቅ እንደውም ጠይቃለሁ ብዬ ከዛ ስልክ ከምደውልልህ ያው ወደ ሀገር ቤት መምጣቴ ስለማይቀር በአካል ጠይቃለሁ ብዬ ነው አለኝ። ምንድን ነው የምጠይቀኝ ስለ እንዲህ የሆነች ልጅ የፍቅር ግንኙነት ጀምረን ነበረ፣ ግን ባህሪዋ እንዲህ ያለና አንዳንድ ነገሮችን ከነገረኝ በኋላ ግን አዘውትራ ትጠይቀኝ የነበረው ፎቶዬን ነው። እኔ በአካል እያለሁ ፎቶዬ ምን ያደርግልሻል እላት ነበረ። በፍጹም ጉርድ ፎቶግራፍን በተለይ በቅርብ ጊዜ የተነሳው ጉርድ ፎቶግራፍ ለማስታወሻነት እፈልጋለሁ። የድሮ ፎቶ ነው ያለኝ፣ እሱን ልስጥሽ? ነው የቅርብ ጊዜ ፎቶ እንፈልጋለሁ። አይ እንደዛ ከሆነ እንደውም አልሰጥሽም። ልጁ ይሄ ነገር ይከሰትብኛል ብሎ ይፈጸምብኛል ብሎ አይደለም። በቃ እንግዲህ ውስጡ ምን እንደነገረው አላውቅም። እና እንዲህ አይነት አጋጣሚዎች አሉ። እና ሰጣት ነው ያልኩት፣ ያልሰጧትም እንዳትሰጣት ነው ያልኩት፣ እንዳትሰጣት። ምክንያቱም ዛሬ እንግዲህ ብዙ ፕሮግራም ስንሰራ ነግሬያቸዋለሁ፣ ሰውን ማመን በጣም ከባድ የሆነበት ጊዜ ስለሆነ ማለት ነው። ስለዚህ በአራተኝነት እነዚህ ሰዎች የሚጠይቋችሁ የቅርብ ጊዜ ፎቶን ወይም ደግሞ ፎቶሽን ልታሳየኝ ትችላለህ ወይም ልታሳየኝ ትችላለሽ የሚለውን ጥያቄ ነው። እና እንዲህ የሚሉትን ሰዎች ፎቶችንን በመከልከል ከአደጋው ልንታደግ ራሳችንን ይገባል። አምስተኛ ጥያቄያቸው በጣም የምትፈራው ወይም የምትፈሪው ምንድን ነው ብለው ነው የሚጠይቋቸው። እንግዲህ ይሄ ምንድነው? ፍርሃት መንፈሳዊ መግቢያ በር በመሆኑ ድክመትን ለመግለጽ ጠላቶች ጥቃት እንዲሰነዝሩ ቀዳዳ የሚከፍት ነው። ስለዚህ በአምስተኝነት የሚጠይቁን በጣም የምትፈራው የምትፈሪው ምንድን ነው ብለው ነው። እና እነዚህን ጥያቄዎች ሁሌም ልብ ልንል ይገባል። በስድስተኝነት የሚጠይቁን ጥያቄ ምንድነው? በህይወትህ ወይም ደግሞ በህይወትሽ ትልቁ ህልም ወይም ህልምሽ ወይም ግብህ ወይም ግብሽ ምንድነው ነው። እድል የሚወስድ በበዛበት ሰዓት እርግጠኛ ነኝ በዚህ ጉዳይ ላይ ንቃተ ህሊና ያላችሁ ሰዎች ለእንደዚህ አይነት ጥያቄ እጅ ትሰጣላችሁ ብዬ አላስብም። የሆነ ሆኖ በህይወትህ ወይም ደግሞ በህይወትሽ ትልቁ ህልም ወይም ህልምሽ ወይም ግብህ ወይም ግብሽ ምንድነው ብለው ይጠይቋችኋል። ከዛ በመቀጠል ሊያነሱላችሁ የሚችሉት ጥያቄ በሰባተኝነት ምንድነው? ባልተለመደ ሁኔታ ቤትህ ወይም ቤትሽ መጥቼ ልጎብኝህ ወይስ ልጎብኝሽ ሊሏችሁ ይችላሉ። ሰሞኑን ምን አጋጠመኝ? እንዴት እንዲሁ ቤተክርስቲያን አካባቢ ያወቅኳት ልጅ አንድ ነገር አማከረችኝ እና አንድ ጓደኛዋ ከ10 ምናምን ዓመት በኋላ አስታውሳት ደወለችላት። ፈልጋትም አጣ። ከተወደቅሽ እንዴት ነሽ ምንድነሽ ምናምን የሚለውን ያልጠየቀቻት ልጅ ደውላላት ክፍለ ሀገር ነው ያለችው። ስለዚህ አንቺ ወዳለሽበት ከተማ ልመጣ ስለሆነ ቤትሽን መጥቼ ልጎብኝ የሚል ጥያቄ ነው ያነሳችላት። እንግዲህ 10 ምናምን ዓመት በኋላ እንደዛ ስትላት አየው እንግዲህ አድራሻሽ ጠፍቶባት ሊሆን ስለሚችል በክፋት አትመልከች። እኔ እንደዛ ነበር አንደርስታንድ ያደረኩት። እሷ ግን ያለችው ምንድነው? ከቤተሰቦቼ ጋር ዴይሊ እንደምትገናኝ ዴይሊ እንደምትደዋወል አውቃለሁ። ከነሱ አድራሻዬን ወስዳ ልትደውልልኝ ይገባ ነበረ። ግን 10 ምናምን ዓመት ሙሉ አብሮ አደጌ ነች። እርግፍ አድርጋ የተወችኝ ወደዚህ ስትመጣ ቤት መጎብኘት ስለምን ፈለገች የሚል ጥያቄ ያነሳችው ትክክል መሰረታዊ ጥያቄ ነው ይሄ ጥያቄ። ስለዚህ እንደዚህ አይነት ሰዎች እንግዲህ ባልተለመደ ሁኔታ ቤትን መጥቼ ልጎብኝ ወይ ቤትሽን መጥቼ ልጎብኝ የሚል ጥያቄ የሚያነሱ ናቸው። ስምንተኛው
እና የመጨረሻው በስምንተኝነት በነገራችን ላይ ጥያቄዎቹ እነዚህ ብቻ አይደሉ፣ ብዙ ጥያቄዎች ናቸው። ለዛሬ ለማሳየነት ነው። እና በስምንተኝነት የሚጠይቋችሁ ምንድነው? ቦርሳ ወይም ልብስ፣ ጌጣጌጥ ተውሶ መውሰድ ነው። እናንተም ጋር ከመጡ በኋላ ፈቅዳችሁላቸው ቤታችሁን ከጎበኙ በኋላ ዝም ብለው አይወጡም። ወይ ቦርሳ ወይ ልብስ ወይ ጌጣጌጥ፣ ሽቶም የሚወስዱ አሉ። በነገራችን ላይ ሽቶም ጭምር ማለት ነው ተውሶ ለመውሰድ የሚጠይቋችሁ ናቸው። ስለዚህ እነዚህን 8 ጥያቄዎች አከታትለው የሚጠይቋችሁ ሰዎች ካሉ ጥንቃቄ ደጋግማችሁ ስሙት፣ ይህን ቪዲዮ ደጋግማችሁ ማለት ነው። ምክንያቱም በዚህ ዘመን ላይ እንደዚህ አይነት ነገሮች ነው እህት ወንድሞቻችን እየጎዱ ያሉት። ከእንደዚህ አይነት ነገር አላህ ይጠብቀን እያለን ማለት ነው። ደጋግማችሁ ስሙት ይህን ቪዲዮ። ስንት ነገሮችን ሰዎች ሲጠይቋችሁ ራሳችሁን መጠራጠር ወይም ደግሞ ያንን ሰው መጠራጠር የሚገባው ምን አይነት ነገር ቢጠይቁ ነው ወይም ደግሞ ምን አይነት ነገር ብንጠየቅ ነው ብላችሁ ራሳችሁን ለመጠራጠር ይህን ቪዲዮ ደጋግማችሁ ሰሙ። አሪፍ ነው ብዬ ነው አስበው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳትረሱ። ቪዲዮውን እስከ መጨረሻው ላያችሁ በጣም አመሰግናለሁ። ላላያችሁት ደግሞ አላህ ለወደፊቱ እስከ መጨረሻ እንድታዩ አላህ ያደርጋችሁ። ውጭ ሀገር ያላችሁ መዳም ቤት ቀመሞች እንዲሁም በተለያዩ ሀገር ላላችሁ እህት ወንድሞቼ ይህንን ቪዲዮ ብትመለከቱ ወይም ደግሞ ይህንን ቻናል ሰብስክራይብ ብታደርጉ አሪፍ ነው ብዬ አስባለሁ። ምክንያቱም ጥሩ መልእክቶችን ይዘን ስለምንመጣ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።